ባለፈው ድራማ ላይ እንግዲህ የቃል ጓደኛ ሄለን እንግዲህ ለሰላም እነግራታለሁ ብላ ያው ከዚህ በፊት የነገራትን ነገር ብሌን የሰላም ልጅ መሆኗን እንደነገራት ወደ ቤት ልትናገር እየሮጠች ነበረ የተመለከትነው። አሁን ደግሞ እሱን ልትነግራት እያለች ነበረ የባለፈው ሳምንት ያለቀው እንግዲህ ማለት ነው። በአሁኑ የምናየው ደግሞ ሄለን ሰላም የተኛች መስሏት እንግዲህ ዝም ብላ ብሌን የአንቺ ልጅ ነች ቃል አይደለችም ልጅሽ እያለች ዝም ብላ ስትለፈልፍ እንግዲህ ያው ቃል ከምናቃት ባህሪዋ አስቀድማ ነገሮችን በብላት የምታራምድ ሴት እንደሆነች እናውቃለን ማለት ነው። ይሄንን ስለምታውቅ እንግዲህ ከዚህ ባለፈው ተከታታይ ድራማ ላይ እንግዲህ ስናያት ሄለን ለብሌን እየነገረቻት ባለ ሰዓት እንግዲህ ብሌን አልሰማሽም በማለት ያው ከዚህ በፊት ብሌን ሁለቱ ተቃቅፈው ስላየቻቸው ሁለቱ ግንኙነት ያላቸው መስሏት አልሰማም እያለች እየተከራከረች ባለ ሰዓት እንግዲህ ከኋሏ የምታወራውን ነገር እንደሰማች አይተናት ነበረ ማለት ነው። አሁን ላይ እንግዲህ አስቀድማ ይሄንን ነገር ለሰላም ትናገራለች ብላ ስላሰበች የምታወራውን ነገር ለማክሸፍ ያው ብልሃቶቿና ሲስተሞቿ በጣም ከባድ የሆኑ ነገር ስለሆነ እንግዲህ አስቀድማ ስላወቀች ነጠላ ለብሳ የሰላምን ልብስ ለብሳ ሳሎን ላይ ተኝታ ያው ሰላም በመምሰል የቃል ጓደኛ ሄለን እንድታወራ አድርጋታለች ማለት ነው። በዚህ ወቅት እንግዲህ ያው የቃል ጓደኛ ሄለን ዝም ብላ ስትለፈልፍ ያው ልጅሽ የአንቺ ልጅ ብሌን ነች ቃል አይደለችም፣ በቤቷ እንግዲህ እንደ ሰራተኛ ይሁና እየሰራች ነው በማለት እየተናገረች ባለ ሰዓት እንግዲህ የለበሰችውን ነጠላ በመክፈት እንግዲህ አስደንግጣታለች ማለት ነው። በዚህ ወቅት ያው ቃልና ሄለን እየተከራከሩ ባሉበት ሰዓት እንግዲህ እየተጣሉ ባሉ ሰዓት ያው ሄለን ብሌን ከኋላቸው እንግዲህ ምን እንደሚያደርጉ እነሱን ያው ወደ ቤት ለመግባት ስትል ያው እነሱ ሲከራከሩ ስላየች እንግዲህ ተደብቃ በር ላይ የሚሉትን ሁሉ እየሰማቻቸው ነበረ ማለት ነው። እንግዲህ ያው እዚህ ጋር እውነቱን ተረታለች ብሌን ማለት ነው። ያጠፋችው ጥፋት እንግዲህ ከዚህ በፊት ልትነግራት የነበረውን ነገር እንግዲህ አክሽፋ አልሰማሽም፣ ይህንን ነገር የምታደርጊው ውሸትሽን ነው በማለት እንግዲህ እሷ ላይ በማመናጫጨቅ ከቤት ስታስወጣት ከዛ በባለፈው አይተን ነበረ። አሁን ላይ ደግሞ እንግዲህ ያው ይህንን ነገር ለምን አሳደረግኩኝ፣ ልትነግረኝ የነበረው ነገር ማነች እናቴ እናትሽ እያለች አሁን እያወራች ነው። ማነች እናቴ? ወይኔ በጣም አጥፍቻለሁ፣ ለምንስ እንደዚህ ያደረግኩኝ እያለች ራሷን በመጸጸት ራሷን እየተናገረች ነበረ ማለት ነው። ምክንያቱም ሁለቱ ሲያወሩ እናቷን ለምን ትደብቂያለሽ? ለምንስ እናቷን ማወቅ የለባትም ሰላም እያለች ሰላምን የብሌን እናት እንደሆነች ማወቅ ይኖርባታል ብላ ሁለቱ እየተጨቃጨቁ ባለ ሰዓት እንግዲህ ብሌን ሰምታለች ማለት ነው። እንግዲህ ይሄ ነገር እናቴ ማነች በማለት የነገሮቹን ራሷ እያሰላሰለች ባለ ሰዓት እንግዲህ የሚያሩት ጉትን እየሰማች እየተጨቃጨቁ ባሉበት ሰዓት ልትገባ እና ሁለቱ የሚያወሩትን ነገር ልታከሽፍባቸው ስትል እንግዲህ ከኋላዋ አቶ በኃይሉ በመድረስ እንግዲህ ከኋላዋ ይዟታል ብሌን ማለት ነው። ምክንያቱም እንግዲህ አንቺ ምን ትሰሪያለሽ በር ላይ ምንስ እያደረግሽ ነው? ምን እያዳመሽ ነው? በማለት እንግዲህ እየጮባት ነበረ እየተመለከት ነው። እሷ ደግሞ ያው እኔ ሁለቱ ሲጨቃጨቁ ሁለቱን ለማስታረቅ ብዬ ነው በማለት ብትመልስለትም እንግዲህ ነገሩን ያው አስቀድሞ ስላወቀ ምክንያቱም ቃል ያው ለሱ ምንም ድብቅ ነገር እንደማ
እንደማታረግ ስለምናውቅ ያው ተንኮለኛም ስለሆነች ጓደኛዋን መጉዳት ስለፈለገች እንግዲህ ከዚህ በፊት ለሰላም እና ለብሌን ልትናገር የነበረውን ነገር አስቀድማ ስለነገረችው እንግዲህ ሁለቱ በሚጨቃጨቁበት ሰዓት እንግዲህ ስለገባው ያው ወደዛ ክፍል እንድትገባ አልፈለግም ማለት ነው። በዚህ ወቅት እንግዲህ ያው የሄለን ጓደኛ ሄለን የቃል ጓደኛ በመጫው እንግዲህ ነገሩን ለመናገር በማለት እየታገለች ነበረ። በዚህ ወቅት እንግዲህ ያው ቃል አፏን በማፈን ነገሩ እንዳትሰማው ብሌን እንግዲህ ነገሮቹ ድብቅብቅ እንዲሆኑ አድርገውባታል ማለት ነው። ያው በኃይሉ እንግዲህ ነገሮቹ እንዳሰማ ብሌን ባደረገው ነገር እንግዲህ ባደረገው ጥረት ያው እሷ ሁሉን ነገር ምንም እንደሚያደርጉ ምን እንደሚሰሩ ነገሮች እንዳሰማና ነገሩ እንዳታይ ብለን እንግዲህ ያው ያለ ፕሮግራሙ ቤት ውስጥ እቃ ባለበት ሰዓት እንግዲህ ብር ሰጥቶ አስቤዛ እንድታረግ ይፈልጋሉ በማለት እንግዲህ እሷን ከቤት ውስጥ እንድትወጣ አድርጓታል ማለት ነው። ሌላው የምንመለከተው እንግዲህ የወይዘሮ ገነት የዳጊ እናት ጋር እንግዲህ አብራ የምትኖረው ጎረቤት ሰላይዋ እንግዲህ አሁን ላይ የምታደርገውን ነገር ናቲ ደርሶበታል ማለት ነው። ዳጊ ደርሶበታል። ምክንያቱም ከዚህ በፊት እንግዲህ ያው እናትየው ጋር የምታደርገውን ነገር እንግዲህ በሁኔቷ ተጠራጥሯት ነበረ ማለት ነው። በዚህ ወቅት እንግዲህ እሱም ያው እሷ በሄደችበት ሰዓት እሱም ያው አጋጣሚ ሆኖ ከቤት ወጥቶ ወደ ቤቱ በሚሄድበት ሰዓት እንግዲህ ያው የጎረቤቷና ወይ ጋሽ በኃይሉ እንግዲህ አብረው ቁመው እያወሩ ባሉበት ሰዓት እንግዲህ ደርሶባቸዋል ማለት ነው። ምክንያቱም እሷ ሚስጥር ብላ ልትነግረው የነበረው እንግዲህ ያው የወይዘሮ ገነት ባለቤት እሱ እንደገደለው እንደሰማች ነገሩን ልትናገር ባለች ሰዓት እንግዲህ ዳጊ በመድረስ ያው ሁለቱ በሚያወሩበት ሰዓት ደርሶ እያያቸው ነበረ። እየተጠራጠረም ነው ያለው አሁን ላይ ማለት ነው። እንግዲህ ያው ነገሮቹ ያው እሷም የምታወራው ነገር ጠፍቷባት እንግዲህ ያው ያመመውን ነገር ምን ልታደርጊ ነው የመጣሽው እዚህ ምን ብሎ በሚጠይቃት ሳዳጊ እንግዲህ እሷም ደግሞ ያላመመውን ነገር እንግዲህ ያው አስም እንደተሻለው ብላ ዋሽታ ስትናገር ዳጊ እንግዲህ የታመመውንም ምንም አታውቅም በማለት በዚህ ነገር አውቋል ማለት ነው። እንግዲህ ሁለቱ የሆነ ግንኙነት እንዳላቸው የተረዳ ይመስላል ማለት ነው። በኃይሉ እንግዲህ ያው አሁን ላይ እየዛተ ነው ያለው ማለት ነው፣ በሄለን ጉዳይ ማለት ነው። ሄለን ያው ነገሮችን ለማሳወቅ ያደረገችው ጥረት እንግዲህ እዚህ ጋር ያው ብሌንም አልቀብል ብላት ነገሮቹ ሊከሽፍ ሆኗል ማለት ነው። ምክንያቱም ያው ብሌን ሞክራ ነበረ፣ ግን ያው ምንም ነገር ሊሳካላት አልቻለም ማለት ነው። አሁን ላይ እንግዲህ አስቀድሞ ያው በኃይሉ ሄለን ላይ ጉዳት አድርሶባት ምናልባት ደግሞ ያው ጨካኝም አረመኔም ስለሆነ እንግዲህ ምናልባት ካልገደላት በስተቀር እንግዲህ ነገሮቹ ጊዜ የሚጠብቁ ይሆናል እንጂ ነገሩ መሰማቱ የማይቀር ነገር ይሆናል ማለት ነው። ሌላው ደግሞ ያው ሄለንን እንግዲህ ብሌን ቃል እያስፈራራቻት ያለችው ማለት ነው። በዛ ላይ ደግሞ በኃይሉ እንግዲህ ያው ነገሩን ስለደረሰበት ያው ሄለን ላይ የሚደርሰው ነገር እንግዲህ ከበድ ያለ ይሆናል ብለን እንገምታለን። ምክንያቱም ነገሮቹን ያው እሷ ያለው የሰማችውን ነገር እንግዲህ በኃይሉ ከየት እንዳመጣችው ምንጩን ካወቀ እንግዲህ ማን እንደሆነ ካወቀ ያው ሁለቱንም ሊጎዳ ይላል ማለት ነው። ምክንያቱም እሷ ከተናገረች እሱ የሚያስበውን ነገር ንብረቱና ያለውን ነገር ይህን ሁሉ የሚያደርገው በእህቱ ላይ ይህንን ነገር የሚሰራ ለገንዘብና ለገንዘብ እንደሆነ እናውቃለን ከዚህ በፊት። አሁን ላይም እንግዲህ ይሄን ነገር ከከሸፈበት ገንዘቡም ንብረቱም እጁ ላይ እንደማይገባ ስለሚያውቅ ያው አስቀድሞ እነዚህ ነገሮችን እንዳይወጣበት ስለሚፈልግ ያው ምክንያቱም እነዚህ በተለይ እቺ ሰላምን
ጉዳይን እንግዲህ ያው ሊያበቃለት ይችል ይሆናል ማለት ነው። ምክንያቱም በሆነ ምክንያት ሆኖ እንግዲህ ሰላም ነገሮቹን ካልሰማች እዚህ ጋር ደግሞ ከበድ ያለ ነገር ሊሆን ይችላል ማለት ነው። ደስ የሚለው ነገር ግን ያው ብሌን ነገሮቹን ምንጭ ነገሮችን ስለሰማች አሁን ላይ እንግዲህ እናቷ ማን እንደሆነች እያወቀች ስለሆነ አሁን ላይ የእሷ እናት ሄለን ስለነገረቻት ማለት ነው። ሄለን ለቃል እያወሩ ባሉበት ሰዓት ስለሰማች እንግዲህ አሁን ላይ እናቴን ሁለቱ ያውቃሉ በማለት እንግዲህ ባይሉም ያውቃል እናቴ ማን እንደሆነች ብላ ያው ነገሮችን አስቀድማ ያሉትን እነሱ የሚያደርጉትን ግፍና የሚሰሩት ነገር ከገባት እንግዲህ ማን እንደሆነች እናቷ አስቀድማ ሊገባት እና ልትደርስበት በራሷ መንገድ ትችላለች። ምክንያቱም አሁን ላይ የሚታየው ነገር እና የሚናገሩት ነገር እንግዲህ ብሌን አስቀድማ ነገሮችን ዞር ብላ ካሰበች እናቷ ሰላም እንደሆነች መረዳት ትችላለች ማለት ነው። ሌላው የምንመለከተው እንግዲህ የወይዘሮ ገነት አብራ ጎረቤቷ እንግዲህ በምትሄድበት ሰዓት ናቲ ከኋላው ተከታትሏት ነበረ ማለት ነው። ዳጊ ናቲ ይላሉ፣ ይቅርታ ዳጊ ከኋሏ ተከታትሏት ነበረ ማለት ነው። በዚህ ወቅት እንግዲህ ያው በሚከታተልበት ሰዓት ከጀርባዋ ሰው እንዳለ ስላወቀች ዳጊ እንደሚከታተላት ስላወቀች ያው ዞር ዞር በምትልበት ሰዓት ዳጊም እንግዲህ ሊጠራጠራት ችሏል ማለት ነው። በዚህ ወቅት እንግዲህ ቅያሱን በመቀየስ በሌላ መንገድ ሂዶ እንግዲህ የወይዘሮ ገነት ጎረቤትን ይዟታል ማለት ነው። በዚህ ሰዓት እንግዲህ አንቺ ለምንስ ትደነግጫለሽ? ለምንስ እኔን ስታይ ለምን ደነገጥሽ? በማለት በሚጠይቅበት ሰዓት እንግዲህ እሷ ደግሞ ምላሿ ምንም እንዳልደነገጠች እና ምንም እንዳልፈራች ነው የነገረችው። በዚህ ወቅት ዳጊ እንግዲህ በእናቴ ላይ አንድ ነገር ብታሴሪ ወዮልሽ አልለቅሽም በማለት አስጠንቅቋታል ዳጊ ማለት ነው። በዚህ ወቅት እንግዲህ ያው ባይሉ እንደለመደው ነገሮችን ያው ለመናገር ስትል ዳጊ ደርሶባቸው ስላበላሸባቸው እንግዲህ እሱ በመደወል ባለበት ሰዓት እንግዲህ ያው እሷ ምላሿ ያው ነገሮችን አስቀይሳለች ማለት ነው። ምክንያቱም ዳጊ እዚህ ጋር ጥሩ ነገር ሰርቷል ማለት ነው። አሁን ላይ እንግዲህ የታየው ፍንጭና የታየው ነገር እንግዲህ ለሱ ትልቅ ነገር ይሆንለታል ማለት ነው። እናቱን ከጉድ ሊያወጣትና ነገሮቹን ያው በዝምታ ማየት አይኖርበትም ማለት ነው። አሁን ላይ ያው እሷንም መከታተል ይኖርባታል። በዛ ላይ ደግሞ የእናቱ ግንኙነትና የጎረቤቷን ግንኙነትን እዚህ ጋር ማቆም ይኖርበታል ማለት ነው። እንግዲህ ብሌን ያው አሁን ላይ በደረሰችበት ሁኔታ ያው እቃ ግዢ ብሎት በመጣች ሰዓት እንግዲህ ሁለቱ ሄለን ከቤት ውስጥ የለችም። ሁለቱ እየተሳሳቁ ባየቻቸው ሰዓት እንግዲህ የሆነ ነገር እንዳደረጓት እና የሆነ ነገር እንዳደረጓት ስለገመተች አሁን ላይ እንግዲህ ቤት ውስጥ ገብታ ብትፈልጋትም ሄለንን አታታለች ማለት ነው። በዚህ ወቅት እንግዲህ ሁለቱንም እየተጋፈጠቻቸው ነው ያለችው። እናንተ ጨካኞች አረመኔዎች፣ ሄለንን ምን አደረጋችኋት? ሄለንን ካላሳወቃችሁን በስተቀር ጉዳቸውን አውጣለሁ በማለት እንግዲህ በድፍረት እነሱን እየተናገረቻቸው ነበር። የሚገርመው ነገር ዛሬ ትልቅ ጥንካሬ አግኝታ ነበር። ግን ደግሞ የሚያስጠላው ነገር በእናቷ እንግዲህ ያው እንድትሸንፍ አድርገዋታል ማለት ነው። ምክንያቱም እናቷን ሊጎዱባት እንደሆነ በስልክ ያው አሰምቷታል። በዚህ ወቅት እንግዲህ በቃ ትችዋለሁ በማለት ከነሱ ጋር ተስማምታለች ማለት ነው። ምክንያቱም ያው ለእናቷ ስትል ነገሮችን እስካሁን ድረስ ያው ነገሩን ደብቃ ነገሮችን ችላ ነበር ያለችው። አሁን ላይ እንግዲህ ከነሱ ጋር እየተጋፈጠች ባለ ሰዓት እንግዲህ ዳግምና ድጋሚ እናቷን ችግር ውስጥ አለመክተት ስለፈለገች ያው እናቷም ደግሞ ያሰደገቻት እናቷ እንግዲህ በእነሱ ስር አሁን ላይም እንደሆነች ስለገባት እንግዲህ ነገሮችን ከነሱ ጋር ለመስማማት እያለች ባለ ሰዓት እንግዲህ ከኋላ ሰላም ደርሳባቸዋለች ማለት ነው።
ዳጊ እንግዲህ አሁን ላይ ያው ጎረቤቷ የምትሰራውን ነገር እንግዲህ በእውኑ ያው በውስጡ እያሰላሰለ ነው ያለው ማለት ነው። እንግዲህ ሴትዮዋ ምን እንደምታረግ የሆነ ነገር ደግሞ ከጀርባዋ በእናቷ ላይ እንዳይ እያሴሩ እንደሆነ ገብቶታል ማለት ነው። ስለዚህ ይህ ጎረቤት የተባለችው ሴትዮ እናቷ ላይ ተገዝታ በስለላ እንደመጣች እንግዲህ አሁን ላይ ሳይገባው አይቀርም ማለት ነው። ብሌን እንግዲህ ያው ነገሩን ለማስረዳት ለሰላም ነገሩን ለመናገር እያለች እንግዲህ እነሱ ያው አስፈራርተዋታል ማለት ነው። እንግዲህ ነገሮችን ሳትናገር ቀርታለች ማለት ነው። ዳጊ በበኩሉ ያው የዛች ሰላይዋን ጉዳይ እንግዲህ እርግጠኛ እሷ ሰላይ እንደሆነች ደርሶበታል ማለት ነው። ምክንያቱም ያው እሷ የዋሸችው ባይሉ ቢሮ እሰራለሁ ብላ እንግዲህ እንደ ዋሸችው አይተን ነበረ ማለት ነው። አሁን ላይ እንግዲህ ያው አብረው ጉሊት እንደሚሰሩ ነው የነገረቻቸው ማለት ነው። የነገረችውን ለዳግም ማለት ነው እናትየው ወይዘሮ ገነት ማለት ነው። በዚህ ወቅት እንግዲህ ያው በስለላ እንደመጣች እና ነገሮችን ወሬዎቹን ለሱ እንደምታቀበል እሷ እርግጠኛ ሆኗል ማለት ነው። እንግዲህ በዚህ ውስጥ ያው ከቤት ውስጥ ተናዶ እንደወጣ አይተናል ማለት ነው። አሁን ላይ ብሌን እንግዲህ ጸጸት ውስጥ ነው ያለችው ማለት ነው። እናቷን ማግኘትም ትፈልጋለች ማለት ነው። በዚህ ወቅት እንግዲህ ዳጊ ክፍል በመግባት እንግዲህ ዳጊ በድንጋጤ አይቷታል ማለት ነው። እንግዲህ ምን ሆና ነው የመጣችው ብሎ ራሱን በራሱ እየጠየቀ ነበረ ማለት ነው። እሷ ግን ያው የመጣችበት ምክንያት ቃልና ዳጊ አንድ ላይ እንዲሆኑ ፍቅረኛው እንዲሆኑ እየጠየቀችው ነው ያለችው ማለት ነው። በዚህ ወቅት በመደንገጥ ዳጊ እንግዲህ ምንስ ነው የምታወሪው? ስለምንድን ነው የምታወሪው ብሎ እንግዲህ ቢመልስላት እሷ ደግሞ እናቴ ማግኘት እፈልጋለሁ፣ የሚረዳኝ ሰው ማንም የለም፣ እናቴን ማቀፍ እፈልጋለሁ ብላ እንግዲህ አሁን ላይ በምትልበት ሰዓት እንግዲህ ዳጊ ደግሞ ያው ዝምታውን መርጦ አይተነዋል ማለት ነው። እንግዲህ ደግሞ በሚቀጥለው ድራማ ላይ ደግሞ ምን እንደሚከሰት እናያለን ማለት ነው።